እንኳን ደስ ያላችሁ የመድብልና የሰገን ሁኔታ ላስጨነቃችሁ በሙሉ። ሰገን በሰላም ከአክሊሉ ቤት ወጣለች፣ እንደዚሁም መድብልም በሰላም ወጥቷል። አክሊሉ ፈጽሞ ያልጠበቀው አደጋ ነው የደረሰው፣ እንግዲህ እዚህ ምስሉ ላይ እንደምትመለከቱት ማለት ነው። ከዚያም ከፋ ያለ እርምጃ ተወስዶበታል። አክሊሉ በምን አይነት መልኩ ተሸነፈ፣ እንደዚሁም ደግሞ መርዙ ለአክሊሉ ደውሎ ነግሮት ነበረና አክሊሉም ዝግጁ እንደሆነ ነበረ ውስጥ ሆኖ የተናገረው። ነገር ግን መድብል ወደ ቤት ከገባ በኋላ የተፈጠረው ታሪክ በጣም የሚገርም ታሪክ ነው። መድብል ብዙ ጊዜ በጀግንነቱ አስደምሞናል። የዛሬው ደግሞ በጣም ለየት ያለ ነው። ቪዲዮውን አስገባላችኋለሁኝ አለፍ አለፍ እያልኩኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሰገን ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ ለመከታተል ሞክሩ። እንግዲህ እንደሚታወቀው ከባለፈው ክፍል ላይ ወደ መጨረሻ አካባቢ እንግዲህ መድብል የሰገንን መቃብር አስቆፍሮ መቃብር ውስጥ የተቀበረው አጽም የሰገን ሳይሆን በእድሜ ከፍ ያለ ወንድ እንደሆነ እንግዲህ አስመርምሯል ማለት ነው። በዚህ ነገር ላይ ፖሊሶቹም እንደተደናገጡ እንደዚሁም ደግሞ ተጨማሪ ብዙ እርዳታ ለመድብል እንደሚያደርጉለትም ቃል ገብተውለት ነበረ። መድብል ግን የፖሊስ እርዳታ ምንም ነገር እንደማይፈልግና ሰገን በሕይወት መኖሯን ብቻ ማረጋገጡ በቂ እንደሆነ ነግሯቸው ነው እንግዲህ ወደ አክሊሉ ቤት የመጣው። ወደ አክሊሉ ቤት ሲመጣም እንግዲህ ማምሻው አካባቢ መሸት ብሎ ነበር ወቅቱ። እንግዲህ መርዙ በጣም ተደናግጦ ነበር። እንደሚታወቀው ዘበኛ ወደ ቤት አምጥቶ በዛን ሁኔታ አክሊሉ ላይ እርምጃ ከተወሰደ በኋላ አንተ ባመጣኸው ሰው ምክንያት ነው ህይወቴ ሊያልፍ የነበረው ብሎ ያንን ሰው ካላመጣህ 2 ቀን ብቻ ነው የምሰጥህ፣ ካላመጣህ አንተን አስወግድሃለሁ ብሎት ነበረ። መርዙ እንግዲህ ያው ለራሱ ስለፈራ እነ መድብልን ያው አጋልጦ ሰጥቶታል ማለት ነው። ሞገስን አጋልጦ ከመስጠት ይልቅ መድብልን አጋልጦ መስጠቱ የተሻለ አማራጭ መስሎ ስለታየው ነው። ምክንያቱም ሞገስን አጋልጦ ሰጠ ማለት ሁላቸውም እነ ሉላም ሞገስም እንደዚሁ ኤፍራታና ራሱ መርዙ ራሱ ሁላቸውም ችግር ላይ ከመግባታቸው ጋር መልሶ መድብልም ያው ከነሱ ጋር የሚደመር ነው የሚሆነው። ሁሉም በአጠቃላይ ችግር ይደርስባቸዋል፣ እንደዚሁም አክሊሉ ከበድ ያለ እርምጃ ይወስድባቸዋል ብሎ ያስባል። እንግዲህ አክሊሉን በጣም ከመፍራቱ አንጻር ማለት ነው። ስለዚህ ያለው አማራጭ ግዴታ መድብልን ብቻ አሳልፎ መስጠት ነው። ከግቢ ውስጥ ከሚኖሩ ሰዎች ውስጥ ማንንም ማጋለጥ አልፈለገም እና ከባለፈው ክፍል ወደ መጨረሻ አካባቢ እንግዲህ መርዙ ያደረገው ይሄንን ነው። አክሊሉም ደግሞ ሰገን የነበረችበትን ክፍል ቀይሮ ወደ በር ጠጋ ወዳለ ክፍል ወደ ሌላ ክፍል ውስጥ አስገብቷታል። እንግዲህ በአሁኑ ላይ ትንሽ መድብልን በጣም ያስቸገረውና በጣም የፈተነው ብዙ ዋጋ ያስከፈለው ነገር ቢኖር እሱ ነው። አክሊሉ ተዘጋጅቶ እየጠበቀው ከመሆኑም ጋር የሰገን ክፍል መቀየሩ ነው። መድብል እንደገባ ቀጥታ ወደ ሰገን ክፍል ለመሄድ ነበረ ሙከራ ያደረገው። ብዙ ሙከራዎችን ብዙ ቻሌንጆችን ካለፈን በኋላ አክሊሉ ወደ ሰገን ክፍል ለመድረስ ችሏል። ከአሁን በፊት የነበረችበት ክፍል ማለት ነው። እዛ ቦታ ግን ሰው የመሰለ ነገር ነው ተኝቶ አክሊሉ መድብልን ለማጥመድ ማለት ነው። ሰገን ተኝታ ነበር የመሰለው ሞገስ ማነው መድብል ወደ ውስጥ ሲገባ ሰገን ፍራሹ ላይ ተኝታ ነበር የመሰለው። ምክንያቱም ከአሁን በፊት እሷ የነበረችበትን ክፍል አውቆት ነበረ። ሰገን እያለ ሲጣራ የመጀመሪያ አለው እያለች ሰገን ደግሞ በውስጥ ስትጮህ ነበረ። ያ ክፍል ለመድብል በሩን አይቶታል። ኦሬዲ እዛ ክፍል ሰገን እንደምትኖር አውቋል። በአሁኑ ክፍልም በአሁኑ ፓርትም ላይ ቀጥታ መድብል ወደ ቤት እንደገባ አክሊሉ ባጠመደለት ወጥመድ አማካኝነት ወደዛ ክፍል ሄዶ ነበር። መድብል ቀጥታ በቀላል አይደለም ሄደው፣ ብዙ ነገሮችን አልፎ ነው። እዛ ከደረሰ በኋላ ፍራሹ ላይ የተኛ ሰው ያለ ይመስል ነበረ። እንደዚሁም ደግሞ አክሊሉ በቂ የሆነ ዝግጅት አድርጎ ስለነበር መድብልን ለማጥፋት ነበረ ያሰበው።
እንግዲህ ሰገን መጥቼልሻለሁ ብሎ የተሸፈነውን ነገር ሲገልጠው ሰገን አይደለችም እና ከዛም በኋላ እንግዲህ የተለያዩ ክፍሎችን እየሄደ ሰልሏል፣ እየሄደ ተደባድበዋልም ጭምር። ያ ሁሉ ወከባ ሲፈጠር እንዳጋጣሚ ሞገስ ይሰማል። ሉላና ሞገስ ክፍል ውስጥ ስለነበሩ ሞገስ እንደሰማ እንግዲህ ብዙ ጊዜ ሞገስ የሚራመደው በጭንቅላቱ ነው። በጭንቅላቱ ስላችሁ እንደዚህ በአካሉ ተደፍቶ አይደለም። አይምሮን በጣም ይጠቀማል። አይምሮን በጣም ነው የሚጠቀመው። እንግዲህ ሉላ ከባለፈው ክፍል ላይ ወደ አክሊሉ እናት ሄዳ በነበረችበት ጊዜ በሰገን ጉዳይ አውርተው ነበረ። በቤቱም ጉዳይ አውርተው ነበረ። ቤቱን ሊሸጠው እያሰበ እንደሆነ እንግዲህ በቤቱ ጉዳይ ሞገስ ለሉላ በቂ የሆነ መልስ ሰጥቷታል። ደስ የሚል መልስ ሰጥቷታል። እንደዚሁም በአሁኑ ክፍል ላይ ሞገስ ያደረገው ጥሩ ነገር ቢኖር ምንድን ነው የመድብልንና የአክሊሉን ድብድብ ሲሰማ፣ እንደዚሁም ደግሞ የተኩስ ድምጽ ሲሰማ በጣም በመደናገጥ ከሉላ ጋር እየተመካከረ ነበረ። ይህ ማለት መድብል መጥቷል ይላታል። ሉላ ደግሞ በአሁን ሰዓት መውጣት የለብህም ብላ እንግዲህ ከአሁን በፊት ልክ እንደምታደርገው ሞገስን መውጣት የለብህም ትለዋለች። ከዛም በኋላ ሞገስ እንደምንም ብሎ ያደረገው ነገር ቢኖር ምንድነው፣ ምክንያቱም ከአሁን በፊት ክፍሏን ስለሚያውቀው አይቶት ክፍሏን አይቼዋለሁ፣ ነገር ግን ሄጄ መክፈት አልቻልኩም ብሎ ነግሮት ነበረ በወቅቱ ሲወጣ፣ ከዛን ከአክሊሉ ቤት ሲወጣ ከባለፉት ክፍል ላይ ማለት ነው። በአሁኑ ላይ ሉላ የነገረችው ነገር ትዝ ይለዋል ሞገስ። ከዛም በኋላ መድብል ግዴታ ሰገን ክፍል መቀየሩን መስማት አለበት ብሎ ሞገስ ለመድብል ይነግረዋል ማለት ነው። ከዛ በኋላ ነው ነገሮች ለመድብል ቀለል ያሉለት። ምክንያቱም የአክሊሉን ተኩስ እንደዚሁም የአክሊሉን እርምጃ ምንም እንኳን አድርጎ አልቆጠረውም። እያንዳንዱ አጸፋ እየመለሰ ነው እየታገለ የነበረው መድብል ለራሱ ምንም እንደማይፈራ ሰገን በህይወት ትኖር እንጂ ምንም ነገር መስዋዕት ከፍሎ እሷን ለማውጣት እንግዲህ ቁርጠኛ ሆኖ ነው የገባው። ለዛም ነው መጀመሪያ አካባቢ የህግ ጥበቃ እንደዚሁም ደግሞ ፖሊሶች ተጨማሪ ኃይሎች ወደ አክሊሉ ግቢ ወደዚህ አሁን እየኖሩበት ወዳለው ግቢ እንዲመጡ ፍቃድ ተሰጥቶት ነበረ። እገዛም እንደሚያደርጉለት ቃል ገብተውለት ነበረ። መድብል ይሄንን አልፈለገም እና አክሊሉን ብቻውን ታግሎ ሰገንን ነጻ ማውጣት ነበር የፈለገውና ዛሬ ከብዙ ትግል በኋላ ከብዙ ቻሌንጆች በኋላ ያሰበውን አድርጓል መድብል ማለት ነው። በጣም እልክ አስጨራሽ የሆነ ቪዲዮ ነበረ። እኔ ካሁን በጣም ከተቀመጥኩበት ቦታ የቆንኩ ሁሉ በጭንቀት ነበረ እየተመለከትኩት የነበረው። ነገር ግን መድብል ሁሌም ነው የሚያኮራን። ባይዘዌ በተለያዩ ትወናዎች ይገባል። እንግዲህ መድብል ወደ በዚህ በድራማው በትወናው ስራ ወደ ተመልካች ከቀረበ ወደዚህ ብዙ ጀብዶችን አሳልፎ ብዙ የተበደሉ ሰዎችን ለነሱ ጠበቃ ሆኖ ህይወቱን እስከ መሰዋት ድረስ የማይሰስት ጀግና ተግባራዊ የሆነ ሰው እንደሆነ ካሁን በፊትም አይተናል። ብዙ ቻሌንጆችን ያለፈው በብዙ በተለያዩ ምክንያቶች መድብል እና በአሁኑም ያው ከነሱ የሚበልጥ ጀብድ ነው የሰራው። ባይዘዌ አክሊሉም ይሄን ያክል መድብል ይሄን ያክል ኃይል ይኖረዋል፣ ይሄን ያህል አቅም ይኖረዋል፣ ይሄን ያህል ይታገለኛል ወይ ይሄን ያክል ጀግና ነው ብሎ ያሰበበት አይመስለኝም። ምክንያቱም አክሊሉ የካሌብ ሰው ከመሆኑ አንጻር ከካሌብ ሰዎች ውስጥ ትልቅ ደረጃ ካላቸው የካሌብ ቀኝ እጅ ማለት ይቻላል። ከካሌብ ሰዎች ብዙ ለሱ እርዳታ የሚያደርጉለት ካሌብ ብዙ ሰዎችን ሊልክለት ይችል ነበረ። ምክንያቱም ፈርቻለሁ፣ በጣም ጥበቃ ያስፈልገኛል፣ ሰው ላክልኝ ብሎ እንኳን አልተናገረም። ብቻውን ነው እየታገለ የነበረው። አክሊሉም መድብልን ብቻውን ለመታገልም ደስተኛ እንደነበረ ካሁን በፊት ታይቷል። እኔ ከጀግና ሰው ጋር መፋለም ከጀግና ሰው ጋር መታገል ጀግናን ሰው ማስወገድ በጣም ያስደስተኛል። ፈሪማ ሲይዙት ሽንቱን ይለቃል ሁሉ ብሎ
ተናግረው ነበረ። እንግዲህ ይህ ነገር የጤና እንዳልሆነ ወደ ጸበል መሄድ እንደነበረበትም ተመልሶለታል በወቅቱ። ነገር ግን አክሊሉ ይህንን ጀግንነት መስሎ ነበረ ስለ ኩራት ሲናገር የነበረው እና መድብል ዛሬ በሰላም ሰገንን ይዟት ለመውጣት ችሏል ማለት ነው። መድብል ያየውን ነገር ፈጽሞ ማመን አቅቶታል። በአንድ በኩል በጣም ደንግጧል፣ በሌላ በኩል በጣም አዝኗል ከመጠን በላይ። ምክንያቱም ሰገን ይሄን ሁሉ አመት እዚህን ከተማ ውስጥ እየኖረች እንደዚሁም እዚህ ቤት ውስጥ እየኖረች መድብልም እንግዲህ ከእስር ቤት ከወጣ ቆይቷል። እንደሚታወቀው በቂውን ቅጣት ተቀብሎ ሕግ የፈረደለትን ማለት ነው እሱን በህጋዊ መንገድ ተቀጥቶ በህጋዊ መልኩ ያው ቅጣቱን ጨርሶ ወጥቷል። ከወጣም በኋላ ደግሞ ለሰገን ታማኝነቱን እንደቀጠለ ነው። መድብልን የሚወዱ ሰዎች ሴቶች በጣም አሉ። እንደዚሁም በአቅራቢያው ብዙ ሴቶች እንዳሉ ከአሁኑም ላይ እያየን ነው ያለ ነው። ብዙ ሰዎችን መጥቀስ ይቻላል። ብሩክ ቤት ሰራተኛ ሆና የመጣችው ካሁን በፊት መድብልን ተወደው ነበር። አሁንም አለም መድብልን በጣም ተወደዋለች። ለመድብል ብዙ ዋጋ ለመክፈል ሁሉ ዝግጁ ነበረች። በአሁኑ ክፍል ላይ ግን ሰገን መገኘቷን ሰምታለች አለም። የሰገን በህይወት መኖር ደግሞ ለሷ ትልቅ መርዶ ነው። ምክንያቱም መድብል ለኔ የሚሆን በልቡ ቦታ ይኖረዋል ብላ ሁሌ በተስፋ ትጠብቅ ነበረ። የቻለችውን ሁሉ እያደረገች ነበረ። አሁን ላይማ መድብል አይወድሽም የሚባል ዜና ስትሰማ ወደ መማታት ሁሉ የሄደች ያለበት ሁኔታ ላይ ነው። እንግዲህ መድብል ካሁን በፊት በጣም የሚወዳት ሴት እንደነበረች፣ ያቺ ሴት ደግሞ በህይወት እንደሌለች ነበር የምታውቀው። ያቺ ሴት በህይወት መኖሯን እንደዚሁም መድብል ጋር መገናኘቷ ደግሞ ይበልጥ ሌላ ለሷ አስጨናቂ የሆነ ዜና ሆኖባታል። ያማለይህ ብዙዎቻችን ስንጠብቀው የነበረው ብዙዎቻችንን ሲያሳስብ የነበረው መድብል ከአክሊሉ ቤት በሰላም ወጣ ወይ? አክሊሉ ምን አደረገው መድብልን? ሰገንንስ አገኛት ወይ? አክሊሉስ ምን አይነት እርምጃ በእነሱ ላይ ወሰደባቸው የሚለው ነገር ነበረ። ሰገንና መድብል በሰላም ከአክሊሉ ቤት ወጥተዋል። በአሁኑ ክፍል ላይ በሰገንን በማጣቱ ብቻ ሳይሆን ቤቱንም እንግዲህ ከባለፈው ክፍል ላይ እንደታየው ቤቱን የሚገዛው ሰው ውሉን አፍርሷል። እንደዚሁም ደግሞ የከፈልኩህን ቀብድ ካልመለስክ በራሴ እርምጃ ወስድብሃለሁ ብሎታል። አክሊሉ ብዙም በዛ ነገር አላመነበትም ነበር። አክሊሉ ላይ ዛሬ ተግባራዊ የሆነ እርምጃ ነው የተወሰደው። እንደዚሁም ቤቱን እያጣ እንደሆነ ትልቅ መርዶ ሰምቷል። ድል ለመድብል ያላችሁ፣ ድል ለሰገን፣ ሰገን በሰላም ትወጣ ላላችሁ በሙሉ ሰገን በሰላም ወጥታለች። እንኳን ደስ ያላችሁ። ቪዲዮ ይሄን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ